ይባል ነበር ድሮ። አሁን ሁላችሁም 100 ብር አጥታችሁ አንድ ቤት ከምታገኙ፣ አንድ ቤት አጣችሁ 100 ብር ከምታገኙ ምረጡ። በሉ ንገሩኝ እንጂ ይጠየቃል እንዴ? ነው አይደል መልሱ? ምንድን ነው የማይጠየቀው? ቤት ይጠየቃል ወይ ነው? እሺ ወርቅ ሰጣችሁ እንቁ ከምትቀበሉ፣ እንቁ ሰጣችሁ ወርቅ ከምትቀበሉ ምረጡ በሉ። መዳብ ከስራችሁ እንቁ ከምታገኙ፣ እንቁ ከስራችሁ መዳብ ከምታገኙ በሉ። መዳብ ምን ይሻላችኋል? አረ በሉ እናንተ ሰዎች መዳብ። እሺ ምሳ አብልተዋችሁ እንቁ ከምታጡ፣ እንቁ ሰጥተዋችሁ ምሳችሁን ጦማችሁን ከምትበሉ በሉ ንገሩኝ እንጂ። እሺ አንድ ቀን ታስራችሁ እንቁ ከሚሰጣችሁ፣ አንድ ቀን ተስራችሁ እንቁ ከሚሰጣችሁ፣ አንድ ቀን ተፈታችሁ፣ አንድ ቀን ታስራችሁ እንቁ ከሚሰጣችሁ፣ አንድ ቀን መታሰር ቀርቶባችሁ እንቁ ከሚቀርባችሁ ምረጡ። ገንዘብ ወዳጅ ነው ይሄ ህዝብ። እናንተ በጣም 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 ጥሩ ነው። ግድ የለም መልካም መርጣችኋል። አንድ ቀን ታስሮ ለብዙ ቀን፣ አንድ ቀን ታስሮ ለብዙ ቀን በሰላም መኖርም መልካም። ትልቁ ነገር መናኛውን አጥቶ ዋናውን ማትረፍ ማለት ነው። መናኛውን አጥቶ ዋናውን ማትረፍ። ካልሆነ ግን የተገለበጠ ኑሮ ይሆናል። ታዲያ ይሄ እንቁ የተባለ ምንድን ነው ካላችሁኝ፣ እንቁ የተባለ የመጀመሪያው ሰው ነው። እስኪ ሰው በሉ። ሰው ምን ይባላል? እንቁ ይባላል። ሰው በጣም ውድ ንብረት ነው በእውነቱ ማለት ነው። በጣም ውድ ንብረት ነው። እንደ ሰው ያለ የተከበረ ዋጋ ያለው ፍጥረት የለም። እንደ ሰው ያለ ዋጋ ያለ። ምክንያቱም ሰማይ ተፈጠረ ለሰው፣ ከዋክብት ተፈጠሩ ለሰው፣ ጨረቃ ተፈጠረች ለሰው፣ ምድር ተፈጠረች ለሰው፣ ውሃ ተፈጠረ ለሰው፣ 7ቱ ሰማያት ተፈጠሩ ለሰው፣ ደመና ተፈጠረ ለሰው፣ ጠፈር ተፈጠረ ለሰው፣ ዛፍ ተፈጠረ ለሰው፣ አዝሬት አትክልት ተፈጠሩ ለሰው፣ እንስሳት ተፈጠሩ ለሰው፣ አውሬ ተፈጠረ ለሰው፣ መልአክ እንኳን የተፈጠረ ለሰው። ሰው ልዩ ፍጡር እኮ ነው። እያንዳንዱ ሰው እኮ ንጉሥ እኮ ነው። እያንዳንዱ ሰው ውሎ ሲገባ ቶ ሲወጣ ማንም ሰው ንጉሥ እኮ ነው። እንዲገርማል እኮ። አሁን እኛ ደህና ጠቅላይ ሚኒስትሩ ቢሮ አንዳንድ አጃቢ ይመድቡልን ብል ያገኛሉ። ሰራዊቱ ማለቁ አይደለም? ያልቃል እኮ ያልቃል። እግዚአብሔር ግን ለእያንዳንዳችን አንዳንድ ጠባቂ መልአክ ሰጥቶናል። በመልአክ እኮ ነው የሚያጅበን እግዚአብሔር። እንዲህ የሚያደርግ የት ይገኛል? በመልአክ። ለዚያውም ወታደር ጎበዝ ነው፣ ጥሩ ጠባቂም መልካሙ ሲገኝ። ግን እንቅልፍ ወሰደው ምን ያደርጋል? አጉል ነው። መላእክት ግን አይተኙም። አደከመስ ምን ይደረጋል? ራሱ ጠባቂው ቢመታስ ምን ይደረጋል? ራሱ ጠባቂው ቢመታስ ምን ይደረጋል? መልአክ ግን አይመታም። መልአክ አይመታም፣ ረቂቅ ነው። ስለዚህ ክርስቶስ ምን እንለዋለን? አቃቢነ ዘይማስብ፣ የማይለወጥ ጠባቂያችን እንለዋለን። በዘመናት የማይለወጡ በእውነቱ ማለት ነው። ለመልአክ ጉቦ መስጠት አይቻልም። አይቀበልማ። የት አግኝተው ውስጥ ትሰጠዋለህ? የት አግኝተው? የሚሰጥ ቢሆን ኑሮ እኮ አጥፍታችሁን ነበረ። ለመልአክ ጉቦ ሰጣችሁ፣ አይቀበልም። የሚሰጥም የለ የሚቀበልም የለ። በገንዘብ የማይለወጥ አይመሽበት ነገር፣ አይደክመው ነገር፣ አያመው ነገር፣ የሚመከርብንን ቀድሞ የሚሰማ ጠባቂ የተሰጠ የሰው ልጅ ክቡር ፍጥረት ነው። ሰው ውድ ገንዘብ ነው ወገኖቼ። ሰው አታችሁ ገንዘብ ከምታተርፉ ገንዘብ ቀርቶባችሁ ሰው አትርፉ። ሰው ገንዘብ ይሰጣችኋል። ሰው ልዩ ገንዘብ ነው። መድኃኔዓለም በዚህ ዓለም የኖረ ሰው ለመሰብሰብ ነው። ሰው ሰብስቧል። በእውነቱ ነው። በሰው ተመልከቱ። ሰው 12 ሰው ነው እኮ ያተረፈ ለፍቶ፣ ኋላ 120 ሰዎችን አትርፏል። እነዚያ ሰዎች ደግሞ ምን አደረጉት? ዓለምን በሙሉ ሰብስበው ደግሞ አመጡለት። አንዲት ሴት ፍለጋ የእግዚአብሔር ቸርነቱ፣ አንዲት ሴት ውሃ ቀጅ ሴት፣ ያቺ ሴት
ባል ስታገባ ጋኔን ሲገልባት፣ ባል ስታገባ ዮሐንስ 4 ያለ ጋኔን ሲገልባት። ስለዚህ ከውሃ ቀጅ ሴቶች ጋር እንዳትሄድ ይች ነፍሰ ገዳይ እንዳይሏት ሴቶች ሁሉ ቀርተው ጨርሰው ቤታቸው ሲገቡ በቀትር ብቻዋን ልትቀዳ ሄዳለች። የዚችን ሴት ገመና የሚያውቅ የአንዲት ሴት ገመናና ሀፍረት የሚገደው እርሱ መንገድ ሰብሮ መንገድ ጥሶ ጫካ ጥሶ አልፎ ደቀ መዛሙርቱ እንዳያሸማቅቋት ምሳ በልታችሁ ኑ ሁሉን በአንድ ጊዜ የሚፈታ የእሷን ችግር ለመፍታት ብቻዋን አረገ። የደቀ መዛሙርቱን ረሃብ ለመፍታት ምሳ ብሉ ግዙ ብሎ ሰደዳቸው። የሁላቸውንም ችግር ሰበሰበ። ያችን ውሃ ስጭኝ አልሰጥም፣ ውሃ ስጭኝ አልሰጥም፣ ባልሽን ጥሪና ልስጥሽ። ክርክሩ አለቀ። እኔ የሕይወት ውሃ ነኝ አላት። አንተ ማስያስ ነህ? አዎ ነኝ አላት። ከዚያ በኋላ የሚያስደንቀው ጌታ ይቺ ሴት ካመነችና ከእርሱ ጋር ነፍሷ ከተዋሃደች በኋላ ውሃ ስጭኝ አላላትም። ምክንያቱም የጠማው የእሷ መዳን ነበርና መልሶ ያልጠየቃት ለዚያ ነው። ደቀ መዛሙርቱ መጥተው ምንድን ነበር ያሉት? ሐዋርያት መጥተው ምሳ ብላ አልበላም። ይቺ ሴት አምታለች ነው ወይስ ደግሞ ማን አብልቶት ይሆናል? ማን አብልቶት ይሆናል? አይ ብየ መብል ዘኢተአምር ዋንትሙ፣ እናንተ የማታውቁት ምግብ አለኛል። የእግዚአብሔር ምግቡ የሰው መዳን ነው። የክርስቶስ ምሳና ራቱ የሰው መዳን ነው። ክብሩ ሁሉ ሰው ነው። ለሱ ክብሩ ሁሉ ሰው ስለሆነ ክብሩ በሰው ስለተገለጠ ለሰው ሁሉ ብሎ ክብሩን እንደ መቀማት አልቆጠረው። እንዘባይል ውእቱ እንኩሉ አንደ የርሶ እንኩሉ ከመትባሉ አንትሙ በንዴተ ዚአሁ፣ በእርሱ ድህነት እናንተ ባለጸጎች ትሆኑ ዘንድ ባለጸጋው ስለ እናንተ ራሱን ድሃ አደረገ ብሎ እንደተናገረ ነዋይ ሑሩይ ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ እርሱ ክብሩን ለሰው ሁሉ ትቶ የተሰቀለ የእግዚአብሔር የክብሩ መገለጫ ሰው ስለሆነ ነው። ስለዚህ ጌታ ሰውን ያተርፍ ዘንድ ለሰው ብሎ ሁሉን ተወ። ለአምላክ ራሱን ድሃ አደረገ መባሉ ለአምላክ የፍጡር ሥጋ ለብሶ ከመምጣት በላይ ምን ድህነት አለው ይላል ቅዱስ ጎርጎርዮስ ዘኑሲስ። ምን ድህነት አለው? አምላክ ደህይ የሚባለው የድሃን ሥጋ ወነሳ አርአያ ገብር፣ ጌታ ሆኖ የባሪያን መልክ የሚፈልግ የለም። ባሪያ ሆኖ የጌታን መልክ የሚፈልግ ግን ብዙ ነው። እርሱ ጌታ ነው። የባሪያን መልክ ይዞ መጣ። ለኛ የጌትነቱን መልክ በጸጋ ይሰጠን ዘንድ እርሱ የኛን የባሪያ መልክ በቸርነቱ ነስቶ ተዋህዶ ሰው ሆነ። በዚህ ዓለምም ተመላለሰ። ከኃጢአት ብቻ በቀርም የሰውነቱ ሁሉ ሰርቶ ካሰ። ማን? አንድ ዕንቁ አዳምን ፍለጋ ነው። ያ ዕንቁ የተባለ አዳም ነው። ሰውን ፍለጋ እግዚአብሔር ወደዚህ ዓለም የመጣ ሰው ውድ ገንዘብ ነው። ሰውን በአንድ ከብት አልገዛውም። 5500 ዘመን በሙሉ ሲታረዱ የነበሩት የብሉይ ኪዳን በጎች ሰውን መግዛት አልቻሉም። ለምን? የሰው ዋጋው በግ ስላልሆነ፣ የሰው ዋጋው እንስሳ ስላልሆነ። በምድር ላይ ሲሰዉ የነበሩ አሊምት፣ በሬዎች፣ ጠቦቶች ሁሉ ሰውን ማዳን አልቻሉም። የሰው ዋጋው ከብት ስላልሆነ ነው። በብሉይ ኪዳን ይቀርብ የነበረው የስንዴው የተለቀመው ስንዴው በሙሉ ስንዴው የተለቀመው የተበጠረው ለአሮን የታዘዘው ኦሪት ዘሌዋውያን ምዕራፍ 5 ላይ ያለው የተበጠረ ስንዴ አቅርብ የተባለው ያ ሁሉ እህል አዳምን አላዳነም። የሰው ክብሩ እህል ስላልሆነ፣ የሰው ክብሩ እህል አልሆነም። አሮን የለበሳቸው ኤፉደ ቅኔ፣ ልብሰ ተክህኖ፣ ግምጃው፣ ወርቁ ሁሉ አዳምን አልዋጀውም። የሰው ክብሩ ልብስ ስላልሆነ አሮን የሚያደርጋቸው ወርቆቹ ሁሉ በቤተ መቅደስ የነበሩት የወርቅ ንዋያት ሁሉ አዳምን ማዳን አልቻሉም። የሰው ክብሩ ወርቅ ስላልሆነ አሮን ከልብሰ ተክህኖ ላይ 5 በፊቱ 5 በኋላው ዕንቁ፣ 6 በፊቱ 6 በኋላው ዕንቁ ያለበት ልብስ ለብሶ ከመኮከበ ሰማይ ስርግው አሮን ሊቀ ካህናት በማእከሌሆሙ ይላል። እንደ ንጋት ኮከብ 6 ዕንቁ በፊቱ 6 ዕንቁ በኋላው አድርጎ ይህ ይንጎራደድ የነበረ አሮን መስዋዕት ያቀርብ የነበረ መስዋዕት አሮን ሰውን አላዳንም። የዕንቁ ሻሿቴ
አዳምን ከነልጆቹ አላዳንም። የሰው ክብሩ ዕንቁ አይደለም። የሰው ክብሩ ወርቅ አይደለም። የሰው ክብሩ ልብስ አይደለም። ምን ይሁን? የሰው ሁሉ ከብትም አይደለም። በዚህ እንዳይደንቃችሁ፣ የሰው ክብሩ ሰማይና ምድር እንኳን አይደሉም። ምድር ለአዳም ካሳ የምትበቃ ቢሆን ኑሮ እግዚአብሔር ምድርን ጠቅሎ አዳምን ያድን ነበር። ምድር እንኳን ለአዳም ክብርነት አትመጥንም። ምን ይካስለት? ውሃ አይመጥንም። ፀሐይ፣ ጨረቃ፣ ከዋክብት ለአዳም ካሳነት አይመጥኑም። ስለማይመጥኑም የእናንተ ብርሃን ለአዳም ብርሃንነት አይበቃም ለማለት እርግፍ አረጋቸው። በዕለተ ዓርብ የእናንተ ብርሃን ለአዳም አይበቃውም አላቸው፣ ዘለፋቸው። ብርሃነ ጽድቅ ዘበአማን እኔ ነኝ ማለቱ ነው። ለአዳም የመልአክ ክብር እንኳን ይዋጀው ዘንድ አልበቃውም። መልአክ እንኳን እንዲያድነው የአዳም መልኩ የእግዚአብሔር መልክ ስለሆነ በመልአክ እንኳን ያድነው ዘንድ አልወደደም። አኮ በተንባል ወአኮ በመልአክ